በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘብጽሐነ እስከዛቲ ሰዓት ቀድሞ ኩሉ ልዕሊ ኩሉ ናብዛ ሰዓት እዚኣ ዘብጽሐና ናይ አቦታትና ናይ ቅዱሳን አምላኽ ናትና እውን አምላኽ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብረ ምስጋና ይብጽሐያ። ከምኡ እውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተወሃቦም ክብሪ መጠን ኩሉ ምስጋና ይብጽሐዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ናዴና ንቅድስተ ቅዱሳን ልደታ ማርያም ወርሓዊ በዓል ብሰላም ኣብጽሐኩም። ታሕሳስ ወርሒ እግዚአብሔር አምላኽ ብሰላም ብጥዕና ኣብጽሕና እኒኦ። ክብርን ምስጋናን ንኣምላኽና ንቅዱስ እግዚአብሔር ይኹን። ታሕሳስ ሓደ ድማ ዓመታዊ ክብረ በዓሎም ዝኾነ ቅዱሳን ንቅዱስ ነቢይ ኢሳይያስ ዝተወለደሉ ዕለት እውን እዩ። ናይ ካልኦት ቅዱሳን እውን በዓለ ዕረፍቶም ምዃኑ መጽሓፈ ስንክሳር ይነግረና እዩ። ናብዛ ዓለት እዚኣ ኣምላኽና ቅዱስ እግዚአብሔር እንኳዕ ብሰላምን ብጥዕናን ኣብጽሐና። እዛ ወርሒ ታሕሳስ እዚኣ ድማ ናይ ሰላም ናይ ጥዕና ወርሒ ንክገብረልና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። እዚ ናይ ቴኦቶኮስ ሚድያ ትከታተሉ ስድራ እግዚአብሔር እዚ ትምህርቲ እዚ ላይክ እናገበርኩም ሼር እናገበርኩም ኮሜንት እናገበርኩም ናብ ኩሉ ንክበጽሕ ከምኡ እውን ብዙሓት ኣሕዋትና ሓት ክመሃሩ ስለ እትገብሩ ናይ ቅዱሳን በረከት ምሳኹም ይኹን። ብእምነት ኮይንኩም እዚ ቃል እዚ እትሰምዑ ድማ ጸጋ እግዚአብሔር ምሳኻትኩም ይኹን። ብኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ዕለት ሓደ ኩሉ ሻዕ እናኽብሮ ልደታ ለማርያም እናበልና ብድምቀት ናይ እምቤትና ናይ ቅድስተ ቅዱሳን ናይ ድንግል ማርያም በዓል እናኽብሮ ኢና። እዚ በዓል እዚ ድማ ቤትና ድንግል ማርያም ጉንበት ሓደ ስለ ዝተወለደት በብወርሑ ዕለት ሓደ ድማ ባሕቲ ኢልና እንጽውዖ ልደታ ለማርያም ኢልና እናኽብሮ ኢና። ኣምላኽና ቅዱስ እግዚአብሔር ልደታ ማርያም ንምንታይ ኣምናኽብሮ ብቃሉ ንከምህረና ናቱ ቅዱስ ፍቃድ ይኹነልና። እዛ ዕለት እዚኣ ቅዱስ ኤፍሬም ኣብ ውዳሴ ማርያም አክሊለ ምክህነ ወመሰረተ ንጽህነ ኢሉ ኣብ ውዳሴ ማርያም ዘሰሉስ ናይ መመክሒትና ዘውዲ ናይ ንጽህናና መሰረት ዝበላ ወላዲተ አምላክ እምቤትና ቅድስት ድንግል ማርያም ዝተወለደትሉ ዕለት እዩ። ነቢዩ ኢሳይያስ ድንግል ትጸንስ እያ ወዲ ድማ ክትወልድ እያ ኢሉ ትንቢት ዝተናገረላ ድንግል ሎሚ ዝተወለደትሉ ዕለት እዩ። እዛ ዕለት እዚኣ ልበ ኣምላክ ዳዊት እታ ንግስቲ ክዳን ወርቂ ተጎናጺፋ ተጎልቢባን ኣብ የማንኻ ትቕመጥ እያ ኢሉ
ኣብ መዝሙር 45 ቁጽሪ 9 ዝተናገረላ ንግስቲ ዝተረኸበትሉ ዕለት እያ። ቅዱስ ዮሐንስ ብረአዩ ፀሓይ ዝተወንዘፈት ወርሒ ኣብ ትሕቲ እግራ ዘለዋ ኣክሊል ከዋኽብቲ ኣብ ርእሳ ዝደፍአት ኢሉ ዝመስከረላ ኣዶ ብርሃን ድንግል ማርያም ዝተወለደትሉ ዕለት እዩ። ናታ ልደት ከም በጻሒ ጋሻ ከም ውሕጅ ማይ ፈሳሲ ብድንገት ዝተኸሰተ ኣይኾነን። ኣቐዲሞም ብትንቢትን ብምሳሌን ብረአይን ድሕነት ወዲ ሰብ ዝጽበዩ ዝነበሩ ቅዱሳን እናተገለጸ ዝነበረ እዩ። ናይ እመቤትና ቅድስተ ቅዱሳን ድንግል ማርያም ልደት ብነቢያት አንደበት ከምዚ እዩ ነይሩ። ልበ ኣምላክ ዳዊት እዚ ንጉስ ናይ እስራኤል እግዚአብሔር ከም ልበይ ኢሉ ዝጸውዖ ንጉስ ስለናያ ዘርኢ ሓረግ ብመንፈስ ቅዱስ ገላጽነት ክናገር እንተሎ ብትንቢት ከምዚ ኢሉ ተናጊሩ እዩ። መሰረታ ኣብ ዝተቀደሱ እምባታት እዮም። ኣብ መዝሙር 87 ቁጽሪ 1 ከምዚ ኢሉ ልበ ኣምላክ ዳዊት ስለ ናይ ድንግል ማርያም ስርወ ልደት ካብ ቤተ መንግሥትን ቤተ ክህነትን ስለ ምዃኑ ወለዳ ድማ ኢያቄምና ሐና ከም ዝኾኑ ከም ዝወልድዋ መሰረታ ኣብ ዝተቀደሱ እምባታት እዮም ኢሉ ተናጊሩ እዩ። እዞም ዝተቀደሱ እምባታት ዝተባሃሉ ድማ ናይ እመቤትና ናይ ቅድስተ ቅዱሳን ድንግል ማርያም እትውለደሉ ዘርኢ ሓረግ ቅዱሳን ምዃኖም ክናገር እንተሎ እዩ። እቲ ትንቢት ሓቀኛ ምዃኑ ናይ ድንግል ማርያም ድማ ልደታ ካብ ዝተቀደሱ እምባታት ምዃኖም ቤተ ክርስቲያን ኣስማዕሚዓ ትውልዳ ካብ ዳዊት ንጉስ ወገን ምዃኑ ተምህረና እያ ተረድአና እያ። ምክንያቱ ኣቡኣ ካብ ናይ ዳዊት ወገን ካብ ንጉስ ዳዊት እዩ። ባዲኣ ድማ ካብ ካህናት ወገን ካብ ነገደ ኣሮን እዩ። ነዚ ድማ ቤተ ክርስቲያን ብልደታ ዕለት ዝተወለደትሉ ካብ ዝተቀደሱ እምባታት ምዃኑ ተምህረና ትነግረና እያ። ቅዱስ መጽሓፍ ክነንብብ እንተለና ኣብ ትንቢተ ኢሳይያስ ምዕራፍ 11 ቁጽሪ 1 ከምዚ እዩ ዝብል። ነቢዩ ኢሳይያስ ቁጽሩ ካብቶም ዓበይቲ ነቢያት እዩ። ስለ ዝመጽእን ስለ ዝሓለፈን ነገር መንፈስ ቅዱስ ገሊጽሉ ዝተናገረ ነቢይ እዩ። ስለ ድንግል ማርያም ትውልዲ ድማ ካብ ነገደ እሴ ከም ዝኾነ ንሳ እውን ብህቱም ድንግልና ጸኒሳ ብህቱም ድንግልና ከም ትወልድ ክናገር እንተሎ ከምዚ በለ። ካብቲ ጉንዲ እሴ በትሪ ክወፅእ እዩ። እሴ ማለት ናይ ልበ ኣምላክ ዳዊት ኣቦኡ እዩ። ካብ ስሩ እውን ቁጥቋጥ ክፈሪ እዩ ኢሉ ኣብ ትንቢት መጽሓፉ ምዕራፍ 11 ተናጊሩ እዩ። ቤትና ቅድስተ ቅዱሳን ድንግል ማርያም በትሪ ካብ እሴ ጉንዲ ክትርከብ እያ ኢሉ ከም ዝተናገረ ልበ ኣምላክ ዳዊት ዝተረኸበትሉ ዕለት ሎሚ እዩ። ስለዚ ኢና ድማ ናይ እመቤትና ቅድስተ ቅዱሳን ድንግል ማርያም ልደት ብዓብይ ድምቀት እናኽብሮ። እዚ መሰረት ብምግባር ሊቁ ቅዱስ ኤፍሬም ኣብ ውዳሴ ማርያም ዘሰንበት ክናገር እንተሎ ተፈሲሒ ኦ ማርያም
ርግብ ሰናይት ዘወለድሽ ለነ ዘእግዚአብሔር ቃለ አንቲ ውእቱ ጽጌ መዓዛ ሰናይ እንተ ሰረጸት እምስርወ እሴይ። ሰናይ ርግቢት ደስ ይበልኺ ካብ ጉንዲ እሴይ ዝተረኸብኺ መዓዛኺ ዝተፈተወ ናይ እግዚአብሔር ቃል ኢየሱስ ክርስቶስ ዝወለድኺ እናበለ ዘመስገና ነዚ እዩ ኣብ ውዳሴኡ። ክንዴ ኣቦታትኺ ውልድ ተወለዱልኺ ኢሉ ልበ ኣምላክ ዳዊት ከም ዝተናገሮ ውልድ ዝተባሃልና ንሕና ናይ ኣቦታትና ዘመስገንዋ ዘወደስዋ ሒዝና እምቤትና ቅዱስ ድንግል ማርያም ነመስግና ኢና። ጠቢቡ ሰሎሞን ስለ ድንግል ማርያም ክናገር እንተሎ መርዓተይ ካብ ሊባኖስ ንዒ እናበለ ቤተና ቅድስተ ቅዱሳን ድንግል ማርያም ዝተወለደትሉ ናይ ትውልድ ቦታኣ ኣብ ሊባኖስ ከም ዝኾነ ብትንቢት መነጽር ክናገር እንተሎ ኣውዚ ንምልከት ኢና። ናይዚ ትንቢት እዚ ምስጢር ድማ እምቤትና ቅድስተ ቅዱሳን ድንግል ማርያም ኣብ ሊባኖስ ተወሊዳ ናይ ነቢያት ትንቢት ድማ ፈጺማ እያ። ኣቐዲሙ ግን ወዲ ልበ ኣምላክ ዳዊት ዝኾነ ናይ ጥበብ ነገር እግዚአብሔር ዝገለጸሉ ንጉስ ሰሎሞን ክናገር እንተሎ ግን መርዓተይ ካብ ሊባኖስ ንዒ ናባይ ካብ ሊባኖስ ንዒ እናበለ ስለ ድንግል ማርያም ኣብ እምባ ሊባኖስ ከም ትውለድ ብትንቢት ተናጊሩ እዩ። ቅድስተ ቅዱሳን ድንግል ማርያም ጉንበት ሓደ ብ15 ዓመተ ዓለም ቅድመ ልደተ ክርስቶስ ኣብ ሊባኖስ እምባ ተወሊዳ እያ። ስለዚ ስለምቤትና ቅድስተ ቅዱሳን ድንግል ማርያም ናውዚ ዓለም እዚ መጺኣ ከም ትውለድ እትውለደሉ ቦታ ድማ ኣበይ ምዃኑ መንፈስ ቅዱስ ኣብ ነቢያት ቀዲሞም ኣብ ዝነበሩ ኣቦታት ንክናገሩ እናገበሮም ከም ዝነበረ ናይ ድንግል ማርያም ልደት ድማ ሰቂሉ ብድንገት ዝመጽእ ከም ዘይኮነ ነቢያት ድማ ብኣንደበቶም ዝተናገሩላ ትንቢት ተናጊሮም ምሳሌ ድማ መሲሎም ዝተናገርዎ ምዃኑ ክንፈልጥ ክንርዳእ ይግብአና። እምቤትና ቅድስተ ቅዱሳን ድንግል ማርያም ኣብ እምባ ሊባኖስ ንክትውለድ ምኽንያት ዝኾነ ኣብ ማህፀን እናሃለወት ነገረ ማርያም ከም ዝነግረና ናይ 40 ጓሉ ዓይን ስለ ዘብርህት እዩ። ሳይሚና ዝበሃል ወዲ ጤሎቅ ድማ ካብ ሞት ስለ ዘተንስአቶ እዩ። ስለዚ እግዚአብሔር መልአኩ ልኢኹ መልአኩ ቅዱስ ገብርኤል ድማ መጺኡ ንኢያቄም ኣይሁድ ብቕንዓት ተላዒሎም ኣብ ልዕሊኦም ድማ ክፉእ ነገር ከም ዝሓሰቡ ነጊሩ ካብቲ ዘለውዎ ቦታ ወፂኦም ናብ ሊባኖስ እምባታት ንክኸዱ ተገሊጹ ነጊርዎ ነይሩ እዩ። ስለዚ እምቤትና ቅድስተ ቅዱሳን ድንግል ማርያም ብዚ ምኽንያት እዚ ኣብ ሊባኖስ እምባ ተወሊዳ ንዒ እም ሊባኖስ ዓቲ መርዓተይ ንዒ እም ሊባኖስ እናበለ ወዲ ልበ ኣምላክ ዝኾነ ጠቢቡ ሰሎሞን ኣብ መኃልየ ዘሰሎሞን ምዕራፍ 4 ቁጽሪ 8 ዝተናገሮ ነዚ እዩ። ካብ ትንቢት ብተወሳኺ ናይ ድንግል ማርያም ልደት ብረኣይን ብምሳሌን ኣቐዲሙ ዝተገለጸ እዩ ነይሩ። ካብዚ ማእኸል ካብኣ 7 ትውልዲ ቅድሚት ዝኾኑ ቴክታና ጴጥሪቃ ከምኡውን ወለዳ ኢያቄምና ሃና ራእይ ተመልኪቶም ነይሮም እዮም። እዞም ናይ ድንግል ማርያም መበል 7 ትውልዲ ዝኾኑ ቴክታና ጴጥሪቃ ኣብቲ ዘመን እሱ ካብ ዝነበሩ ሰባት ብሃፍቲ ዝበለጹ ነገር ግን መኻናት ዝነበሩ ሰባት እዮም።
መኸናት ይኹን እምበር ንእግዚአብሔር ብምፍራሕ ኮይኖም ዘመስግኑ ሕጉ ድማ ዝፍጽሙ ሰባት እዮም ነይሮም። ዕለት ዕለት ድማ ናብ መቅደሱ እናኸዱ እግዚአብሔር ውላድ ክህቦም ድማ ይጽልዩ ነበሩ። ብራእይ ድማ ኸምዝ ተመልከቱ። ምራኽ ክትወልድ እንተላ እስካብ 5 ድማ ተመልከቱ። እታ መበል 5 ምራኽ ድማ ወርሒ ክትወልድ እንተላ እታ ወርሒ ድማ ፀሓይ ክትወልድ እንተላ ተመልከቱ። ሕልሚ ናብ ዝፈትሕ ሰብ ድማ ኸዱ። ብሩኻን ዝኾና ደቂ ኣንስትዮ ክትወልዱ ኢኹም። እታ ወርሒ ድማ ካብ ፍጡራን ብላዕሊ ዝኾነት ቅድስቲ ክትወልዱ ኢኹም። ናይ ፀሓይ ነገር ግን ኣይተገለጸለይ በሎም። ግዜ ተርጉሞ ኢሎም ናብ ገዝኦም ኸዱ። እግዚአብሔር ጸሎቶም ስለ ዝሰምዐ ድማ ሄምን ጸነሰት። ዴርደን ድማ ተወለደት። ቶናን ከምኡ እውን ቶናን ሲካራ ድማ ሄርሜላ ድማ ሃና ወለደት። እታ ናይ መጀመርያ ጓሎም ሄሜን ኢሎም እዮም ፀዊዖማ። እግዚአብሔር ስእለትና ጸሎትና ሰሚዕና እዩ ክብሉ እንተለው ሃና ድማ ንኣካለ መጠን ምስ በጽሐት ካብ ይሁዳ ወገን ዝኾነ ንኢያቄም ድማ ኣመርዐዋ። ንኢያቄም ምስ ኣመርዐዋ ድማ ንቤትና ንቅድስተ ቅዱሳን ንድንግል ማርያም ጸልዮም ድማ ተማሐጺኖም መጽባዓ ኣትዮም ድማ ወለዱ። ኣቐዲሞም ቤትና ቅድስተ ቅዱሳን ድንግል ማርያም ቅድሚ ምውላዶም መኻናት እዮም ነይሮም። ግን እግዚአብሔር ጸሎቶም መልሲ ዝህበሉ ግዜ ምስ በጽሐ ንሃና ብዚ መልክዕ እዚ እዩ ሕልሚ ርእይዋ። ሃና ጻዕዳ ርግቢ መጺኣ ኣብ ርእሳ ትቕመጥ እንተላ ካብ ርእሳ ድማ ብእዝና ጌራ ኣብ ማህፀና ክትድቅስ ወይ ከዓ ክትቕመጥ እንተላ ተመልኪታ እዚ ሕልሚ እዚ ድማ ንኢያቄም ነገረቶ። ጻዕዳ ምዃና ንጽህናኣ ቅድስናኣ እዩ። እታ ርግቢት ዝተባሃለት ድንግል ማርያም እያ። ኣብ ርእሰይ ተቐመጠት ኢላ ከም ዝተናገረት ተቐሚጣ እውን ብእዝነይ ኣተወት ኢላ ከም ዝተናገረት ብብስራተ ገብርኤል ሰሚዓ ብግብረ መንፈስ ቅዱስ ኣምላክ እትጸንስ ንጽሕቲ ርግቢ ዝተባሃለት ድንግል ማርያም ከም ትወልድ ከርድእ እንተሎ እዩ። ስለዚ ሃና ዝረኣየቶ ስለ እምቤትና ስለ ድንግል ማርያም ከም ትወልድ እዩ እታ ወርሒ ዝተባሃለት። ኢያቄም ድማ ብተመሳሳሊ ረኣይ ርእዩ ስለ ዝነበረ ንሃና ነገራ 7 ሰማያት ተኸፊቶም በላ። ጻዕዳ ኦፍ ኣብ ርእሰይ ክቕመጥ እንተሎ ረኣኹ። ኦፍ ዝተባሃለ ኣካላዊ ቃል ኢየሱስ ክርስቶስ እዩ። ጻዕዳ ድማ ባህሪኡ እዩ። 7 ሰማያት ክብል እንተሎ ድማ ናይ እግዚአብሔር ወልድ ፍሉይ ባህሪኡ እዩ። እግዚአብሔር ባህሪ ማለት እዩ። ምሉእነቱ ስፍሓቱ እናበልና ልዕልንኡ እበዩ መንግስቱ እናበልና እንጠቅሶ ማለት። ኣብ ርእሰይ ክቕመጥ እንተለኹ ረኣኹ ማለት ድማ ናይ ድንግል ማርያም ባህሪኡ ገይሩ ካብኣ ከም ዝውለድ ኢየሱስ ክርስቶስ ዘምልክት እዩ ማለት። ስለዚ ነገረ ማርያምና ነገረ ክርስቶስ እዮም እዞም ቅዱሳን እዚኦም ተመልኪቶም ማለት። ስለዚ ናይ እምቤትና ናይ ድንግል ማርያም ልደት ካብ ትንቢት ብተወሳኺ ምሳሌ ከምኡ እውን ብራእይ ኣቐዲሙ ዝተገለጸ ከም ዝነበረ ሊቃውንተ ቤተ ክርስቲያን የምህሩና። ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን እውን ትነግረና እያ ተረድአና እያ ማለት እዩ። ስለ እምቤትና ቅድስተ ቅዱሳን ድንግል ማርያም ልደት ብሓድሽ ኪዳን ለለው ሊቃውንት እውን ብዚ መንገዲ እዚ ኣምስጢሮም ገሊጾሞ እዮም። ብፍላይ ቅዱስ ያሬድ ስለ እምቤትና ቅድስተ ቅዱሳን ድንግል ማርያም ክናገር እንተሎ ማርያምስ ኢሉ ኣብ ኣዳም ከርሲ ወይ ከዓ ሓቆ ከም ጻዕዳ ዕንቁ ታብርህ ነበረት ኢሉ ስለ ንጽህና ስለ ቅድስና ስለ ድንግል ማርያም ተናጊሩ እዩ። ናይ ዓለም ብርሃን ዝኾነ ኢየሱስ ክርስቶስ ድማ ከም ትወልድ ኣመሳጢሩ ተናጊሩ እዩ።
ቅዱስ ያሬድ ስለም ቤትና ድንግል ማርያም ናይ ሓረግ ትውልዳ ክናገር እንተሎ ከምዚሉ እዩ ተናጊሩ ሱራ ኣብ ምድሪ ጫፋ ኣብ ሰማይ ዘላ ሓረገ ወይን ኢሉ ተናጊሩ نحن እውን መዝሙር ክንዝምር እንተለና እንተ በምድር ሰራዊሃ ወበሰማይኒ አይጹቂሃ ሓረገ ወይን ድንግል ሓረገ ወይን እናበልና ኢና ንዝምር ኣብ ሰንበት ምርሂት ትንዓቢ ተለና እናዘመርና ለዓበናዩ መዝሙር ከዝውን እንዝምሮ እዚ እዩ ማለት እዩ ስለዚ ሱራ ኣብ ምድሪ ከምኡውን ጫፋ ኣብ ሰማይ ዝኾነት ሓረገ ወይን እናበልና ድንግል ማርያም ነምስግና ኢና እዚ ሚስጥር እዩ ማለት እዩ ሱራ ኣብ ምድሪ ማለት ወለዳ ኢያቄምና ሃና ምዃኑ ምድራዊት ምዃና ዝወለደቶ ድማ ሰማያዊ ኣምላክ ምዃኑ ዋይ ጹቂሃ ሰማይኒ ኢልና ድማ ንናገር ማለት እዩ እና ቅዱስ ያሬድ ብምስጥር እዩ እዚ ዘሚርዎ ብዙውን ሰብን እግዚአብሔርን ዘራኸበት ተንከተመ ወይ ከዓ መሳልል ምዃና ገሊጹ እዩ ብገሊጹውን አምሂሩ እዩ ባሕረ ጥበባት ቅዱስ ያሬድ ማለት እዩ ሊቀ ጳጳስ ብህንሳ ዝኾነ ኣባ ሕርያቆስ እውን ብፍላይ ኣብ ቅዳሴ ማርያም ከምዚሉ እዩ ዝናገር ኦ ድንግል ብሓጢአት ፍትወት ዝተጸነስኺ ኣይኾንኺ ብሕጊ ብዝኾነ ብሩካቤ ካብ ሃናን ኢያቄምን ተወለድኺ እምበር እዩ ስለዚ ናይ ድንግል ማርያም ጽንሰታ ልደታ ከመይ ምዃኑ ኣብ ድርሰቱ ሊቀ ጳጳስ ብህንሳ ዝነበረ ኣባ ሕርያቆስ ኣብ ቅዳሴ ማርያም ድርሰቱ ኣስፊሩ እዩ ማለት እዩ ስለዚ እምቤትና ቅድስተ ቅዱሳን ድንግል ማርያም بحدش كدان خمؤون ببولي كدان تنبيت إنا تناغرولا لكاون تدما بحدش كدان ميستر إنا مسترو ززمرولا قدست بسيط مخانا كنفلت كنردا يقبئنا تولد كله بسيط زولوا ناي كلنا عدو بحقن بروكابين كابهانان إياكيمن نحاسة شوعاتة تسعنيسا قنبت حادة توليدايلنا نمهرينا ካብ ጽንሰታ ጀሚሩ መንፈስ ቅዱስ ካብ ጥንተ አብሶ ሓልዩዋይ መርገም እውን አይረኸባይ ማለት ስለዚህ ቤትና ቅድስተ ቅዱሳን ድንግል ማርያም ናይ አዳም ናይ ውርስ ኃጢአት መርገም ዘይረኸባ ምክንያቱ ንሳ ምልእተ ጸጋ ምልእተ ውዳሴያ ጥንተ አብሶ ማለት ድማ ካብ ጸጋ መጉዳል እዩ ቤትና ቅድስተ ቅዱሳን ድንግል ማርያም ድማ እቲ መልአክ መጽኡ ከብስራ ክመጽእ እንተሎ ምልእተ ጸጋ ብሩክት እማን እስቲሉ ድንግል ማርያም አብስሂርዋ እዩ ማለት ስለዚ ዓለም ጸጋው ልጎደለሉ ጊዜ ምልእተ ጸጋ ኮይና ወድም እግዚአብሔር ሞገስ ዝረኸበት ያ ቤትና ቅድስተ ቅዱሳን ድንግል ማርያም ነዚ ድማ መንፈስ ቅዱስ አብና ማይጸን እናሃለወት ይሕልዋ ነይሩ እዩ ካብ መርገመ ስጋ ካብ መርገመ ነፍሲ ማለት እዩ نزون نبيو إساياس عب حاتيات زتخبب مرقبام زملأ عالم كاب حاتيات تفلي رحيقا خم قديون سم بنس الناس ترخبت نسيت زر مخانا كرد انتلو قويتا سراويت جزي آبهر زرئي انت زيت رفل ناس خم صدو مخنا خم قومراون ممثلنا نيرنايلو أو تنبيت إساياس معرف حدا قصرة الشعانته زتناقرة نزئيو مالر نبيو سلومون نون بفلاي عم مصحفو كناقر انتلو نسهنا بتنبيت منصر تملكتو خمزيلو تناقريو عطفقرتي خلن تناغي صبقتي إخي عابرون إيبلغن مالي زي سلومون معرف 4 قصر شوعات عطفقرتي خلن تناغي صبقتي إخي عابرون يبلخي بمبال بنسهنا بقدسنا زقيصت مرقم سقا مرقم نفس زينخا ناي دحنتنا ملكت ناي نسهنا مسرت ناي سب بحري مس እግዚአብሔር بحري نكوهاد مخنيات زخونت نسيت زرئي مخانا አቅዲሞም ሊቃውንተ ቤተ ክርስቲያን
ተናጊሮም እዮም ከምኡ እውን ነቢያት ብትንቢት መንፈስ ቅዱስ ገሊጽሎም ስለናታ ነጊሮምና አምሂሮምና እዮም። ቅዱስ እንድርያስ ዝተባሃለ ሊቅ ስለ ድንግል ማርያም ልደት ክናገር እንተሎ ብብሉይ ኪዳን ብሓዱሽ ኪዳን መራኸቢት እኾነት ምሳሌ ብሓቂ ይበል። እቲ ዝተመሰለ ሓቂ ኾነ እቲ አረጊት ድማ ብሓዱሽ ኪዳን ተተክአ ፍጥረታት ኩሉ ብሓጎስ ንክዝምሩ ናይ ዝዕለት ሓጎስ ኩሉ ይካፈሉ እዚ ዕለት ጎይታ መቅደሱ ዝሰርሐሉ ዕለት እዩ። እዚ ዕለት ዓውይ ህንፃ ዝተሰርሐሉ ፍጡር ንፈጣሪ መሕደሪ ንክኾን ዝተዳለወሉ ብምባል ገሊጽዎ እዩ ማለት። ነዚ እዩ ልበ አምላክ ዳዊት እውን ልዑል መቅደሱ ሃነጸ ኢሉ ዝተናገሮ ነዚ እዩ። ናእግዚአብሔር መሕደሪ ክትኾን ዝተሃነጸት መቅደስ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። ብሓቂ ናታ ልደት ናይ ልዑል መሕደሪ መቅደስ ዝተሰርሐሉ ዕለት እዩ እሞ ኩልና ዕለት ሓደ ክኾን እንተሎ ልደታ ለማርያም ክናኽብር ይግብአና ብዓብይ ሓጎስ። ዮም ፍስሓ ኮነ በእንተ ልደታ ለማርያም ሊቁ ዝተናገረ ኮነ ዝኮ እዩ። ብድንግል ማርያም ልደት እንታይ ኾነ ሓጎስ ኾነ ኢሉ ዝተናገረ ነዚ እዩ ማለት እዩ። አዳም ምስ ደቁ ተስፋ ገይሩ ዝጽበያ ዝነበረ ጓሉ እምቤትና ቅድስተ ቅዱሳን ድንግል ማርያም እኮ እያ። ንአዳም እኮ እግዚአብሔር ቃል ኪዳን አትይውሉ እዩ ናይ ድሕነት ቃል ኪዳን ስለዝኾነ አቦና አዳም ን5500 ዘመን ናይ ህይወት ምኽንያት ዝኾነት ጓሉ ንክትውለድ ተስፋ ይገብር ነይሩ። ናያ ምውላድ ድማ ብተስፋ ይጽበይ ስለ ዝነበረ ሰበይቲ ኢሉ ዝጽውዓ ዝነበረ ሄዋን ናህያዋን አደይልኮ ሰይሙዋ እኮ እዩ። ዳግማዊ አዳም ኢየሱስ ክርስቶስ ኣብ መስቀል ምስተሰቐለ ሓቀኛ አማናዊት ሄዋን ዝኾነት ድንግል ማርያም ብቅዱስ ዮሐንስ ገይሩ ንኹልና አዶ ገይሩ ሂብና እዩ ማለት። ስለዚህ ኩልና እምቤትና ቅድስተ ቅዱሳን ድንግል ማርያም ናታ ልደት ናይና ልደት ስለዝኾነ ምክንያተ ድሂን ስለዝኾነት እምቤትና ድንግል ማርያም ትበዓል ልደት ድማ ብሓጎስ ኮይና እንታይ ንገብሮ ማለት እዩ ዝበዓል እሱ ነኽብሮ ማለት እዩ። ናይ እምቤትና ቅድስተ ቅዱሳን ልደት ጥራሕ እኮ ይኾነ ናይ ቅዱስ ዮሐንስ ልደት ታይዲና ኢልና ነኽብሮ ኣብ ቅዱስ መጽሓፍ ዝተጻሓፈ በመውላዱ ብዙሓት ክሕጎሱ እዮም እኮ ኢሉ ቅዱስ ዮሐንስ መጥምቅ በመውላዱ ብዙሓት ሓጎስ ዝኾን እንድሕር ኮይኑ እምቤትና ቅድስተ ቅዱሳን ድንግል ማርያም እኮ ትንቢተ ነቢያት ዝተፈጸመላ ዝተራእየ ራእይ ብገሃድ ዝተኸናወነላ ብሉይ ኪዳን ከምኡ እውን ሓዱሽ ኪዳን ዘራኸበት መሳለል እኮ እያ ድንግል ማርያም። ስለዚህ ናታ ልደት ክነኽብር ተለናማ ከመይ ዝበለ ሓጎስ ይኾን ክንሕጎስ ወገናተይ። ስለዚህ እምቤትና ቅድስተ ቅዱሳን ድንግል ማርያም ዝበዓላ እዚ ብዓብይ ሓጎስ እንታይ ክንገብሮ ይግብአና ክነኽብሮ ይግብአና። ከምኡ እውን ምስ ትፈትውዮ ወድኺ ኢየሱስ ክርስቶስ ካብኡ ምሕረት ለምንልና ናባና መጺኽ እውን ባርኽና እናበልና እምቤትና ቅድስተ ቅዱሳን ድንግል ማርያም ክንጽውዓ ይግብአና። ነዚ እውን ያ ቤተ ክርስቲያን ናይ እምቤትና ናይ ቅድስተ ቅዱሳን ድንግል ማርያም በዓል ብዓብይ ድምቀት እንታይ ትገብሮ እታኽብሮ ማለት እዩ። ምክንያቱ ናይ ደቂ ሰባት ምድሓን ምክንያት ዝኾነን ዝተወለደትሉ ዕለት እዩ ማለት። ስለዚህ ናይ ድሕነትና ምልክት ዝኾነት መሳለል ዝኾነት እምቤትና ቅድስተ ቅዱሳን ድንግል ማርያም ዝተወለደትሉ በዓል ልደታ ማርያም እናበልና ብዓብይ ድምቀት እዚ በዓል እንታይ ንገብሮ ኢና ነኽብሮ ኢና ማለት እዩ። ስለዚህ ናይ ዮሐንስ ልደት ንብዙሓት ሓጎስ ዝኾነ እንድሕር ኮይኑ ዮሐንስ ጎይታ ብጸጋ ይሓዲሩ እምቤትና ቅድስተ ቅዱሳን ድንግል ማርያም ግን መጺኡ ኣብ ማኅፀናታ ኮይኑ ሓዲሩ እዩ ማለት። የአቢ ክብራ ለማርያም እንኩሎም ቅዱሳን ናይ ድንግል ማርያም ክብርስ ካብ ኩሎም ቅዱሳን ይበልጽ ኢና። ካብ ቅዱስ ዮሐንስ እውን ድንግል ማርያም ትበልጽ እያ። ካብ ጎይታና መድሓኒና ኢየሱስ ክርስቶስ ልደት ቀጺሉ ዝኽበር እኮ ናብ ቤትና ናይ ቅዱስ ቅዱሳን ናይ ድንግል ማርያም
ልደት እዩ ማለት እዩ ስለዚ ዞም ሁሉም ነቢያት እዚኦም ትንቢት ዝተናገሩ ዝተፈጸመ ብድንግል ማርያም እዩ ማለት ድንግል ማርያም እያ መድኃኒት ዝኾነ ኢየሱስ ክርስቶስ ወሊዳቶ ማለት እዩ ስለዚ ሃረገ ወይን እናበልና ንጽውዓ ቤትና ቅድስተ ቅዱሳን ድንግል ማርያም ዝተወለደትሉ ዕለት ስለ ዝኾነ ኩሉ ሻዕ ወርሒ ከኣትይተሉ ዕለት ሓደ ናይ ቤትና ናይ ድንግል ማርያም በዓል ኮይኑ ዝበዓል እዚ ድማ ልደት ክልደትና እዩልና ብሓጎስ እናኽብሮ ክኾን ይግባእ እሞ ናይ ድንግል ማርያም ረድኤታ በረከታ ካብ ኩልና ኣይፈለየና ብለምዓንቲ ዕለት ታሕሳስ ሓደ ነቢዩ ኤልያስ ዝተወለደሉ ዕለት እዩ ብዚ ምኽንያት እዚ ድማ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ታሕሳስ ሓደ ነቢዩ ኢሳይያስ ዓመታዊ ክብረ በዓል ብድምቀት ታኽብሮ እያ ነቢዩ ኤልያስ ብፍላይ ድማ አውዚ ኣብ መጽሓፈ ነገሥት ቀዳማዊ ምዕራፍ 17 ጀሚርና ክናነብብ እንተለና ታሪኩ ብስፍሓት ንረኽቦ ኢና እዚ ናይ እግዚአብሔር ነቢይ ኤልያስ ክውለድ እንተሎ በመጎናጸፊ ሓዊ ገይሮም ቅዱሳት መላእክቲ ከም ዝሓቆፍዎ ታሪኩ ኣብ ስንክሳር ክናነብብ እንተለና ንረኽቦ ኢና እዚ ድማ ብኡ ተመልኪቱ ኣብቲ ዘመን እሱን ዝነበሩ ካህናትን ነቢያትን ድማ ነጊርዎም እዩ አውዚ ጊዜ እዚ ዝነበሩ ነቢያትን ካህናትን ዝቆልዓዚ ኣብ እስራኤል ይነግስ ዶ ይኾን ወይስ ዓብይ ነቢይ ይኾን ኢሎም ናይ እግዚአብሔር ነገር ኣድኒቆም ንኣምላኾም ንእግዚአብሔር እውን ኣመስጊኖም እዮም እዚ ነቢዩ እዚ ዝተወለደሉ ጊዜ ቅድሚ ልደተ ክርስቶስ 800 ዓመት ብላዕሊ ዝነበረ እዩ ስለዚ ዝነቢዩ እዚ ኣብ ዝተወለደሉ ጊዜ ኣክዓብና ኤልዛቤል ዝበሃሉ ነገስታት እዮም ነይሮም እዞም ነገስታት እዚኦም ድማ ቅዱስ ኣምላኽ እግዚአብሔር ክሒዶም ብጣዖት መንገዲ ድማ ዝጓዓዙ ዝነበሩ ሰባት እዮም አውዚ ጊዜ እዚ ነቢዩ ኤልያስ ድማ ኣምላኾም ቅዱስ እግዚአብሔር ንከምልኹ ብሕጊ እግዚአብሔር ድማ ንክጓዓዙ ንእስራኤላውያን ይመኽሮምን ይነግሮምን ድማ ነበረ ነገር ግን ንጉስ ኣክዓብ ንጉስ እስራኤል ምስ ኾነ ኣብ ሰማርያ ዝተሰርሐ ቤተ ጣዖት እዮም ዘምልኹ ነይሮም ንዑ ድማ በዓል ይገብሩ ነይሮም ብዚ ስርሖም እዚ ድማ ነቢዩ ኤልያስ ከይፈረሐ ከይሓፈረ ድማ ይግስጾም ነበረ ኣብ ብሉይ ኪዳን ከም ነቢዩ ኤልያስ ዝበለ መምህር ወመገስጽ ኣይነበረን ኣብ ሓዱሽ ኪዳን ከም መጥምቀ መለኮት ቅዱስ ዮሐንስ ከም ንብሎ ኣብ ዘመነ ሊቃውንቲ ድማ ከም ዮሐንስ አፈወርቅ ከም ንብሎ ሁሉ በብሉይ ኪዳን ዝነበረ መምህር ወመገስጽ ነቢዩ ኤልያስ እዩ ስለዚ እዚ ነቢዩ እዚ ርእሰ ነቢያት ኢልና ኢና እንጽውዖ ካብ ነቢዩ ሙሴ ሊቀ ነቢያት ኢልና እንጽውዖ ቀጺሉ ርእሰ ነቢያት ኢልና እንጽውዖ ነቢዩ ኤልያስ እዩ ስለዚ ኣብቲ ዘመን እሱ ንእግዚአብሔር ዝከሓደ ናይ እስራኤል ንጉስ ኮይኑ ድማ ኣብ እስራኤል ዝነብሩ ህዝቡ ሁሎም ንጣዖት ንከምልኹ ዝገብር ዝነበረ ኣክዓብ ናቱ ሰበይቱን ዝነበረት ኤልዛቤል
ነቢዩ ኤልያስ ይግስጾም ነበረ። እግዚአብሔር አምላክ ድማ ብዚ ስርሖም እዚ ብዚ ምግባሮም እዚ ድማ ተቆጥዐ። ንጣዖት የምልኹ ስለ ዝነበሩ ናዩ መንገዲ ገዲፎም ብሐሰተኛታት ነቢያት ይጓዓዙ ስለ ዝነበሩ እግዚአብሔር አምላክ ድማ ተቆጥዐ። ስለዚ ኣብ ምድሪ እስራኤል ድማ ዓብዪ ጥምየት ንክኾን ን3 ዓመትን 6 ወርሕን ድማ እግዚአብሔር ዝናብ ንከየዝንብ ነቢዩ ኤልያስ እውን ጸለየ። ሰማይ እውን ተለጎመ። ዝናብ ንከይዘንብ ድማ እግዚአብሔር ገበረ። ድሕሪ ነዊሕ ግዜ እተን ሩባታት እኳ ኩለን እንታይ ኮይነን ነጺፈን ማለት እዩ። ብኃጢአቶም ምኽንያት ብበደሎም ምኽንያት ናብ እግዚአብሔር የንምለሲ ስለ ዝበሉ ካብ እግዚአብሔር መንገዲ ስለ ዝወፁ እዚ መቕጻዕቲ እዚ ዓብዪ ጥምየት ኣብ ልዕሊኦም ንክኾን ሩባታት ድማ ንክነቕጻ እግዚአብሔር ምሕረት ድማ ናብ ደቂ ሰባት በረከቱ ንከይመጽእ ኾነ። ርኢኹም ብኃጢአትና ምኽንያት ብበደልና ምኽንያት ብኽፍኣትና ምኽንያት ዝሰኣናዮም ነገር የብልናይ ወገናተይ ናብ እግዚአብሔር የንምለሲ ስለ ዝበልና ሕብረት ምስ እግዚአብሔር የንገብሪ ስለ ዝበልና ከም ቃሉ የነብሪ ክንብል እንተለና ዝጐድሉና ነገራት ብዙሓት እዮም። ስለዚ ቅዱስ አምላኽና እግዚአብሔር እናምልኽናዮ እሱ ዝእዝዘና ተግባራት ሁሉ ክንፍጽም እዩ ዝግብአና። ንጉስ እስራኤል ኣክዓብ ግን ልቡ ዝደንደነ ስለ ዝነበረ ኣብ ሰማርያ ዘስርሖ ጣዖት ሓሰውቲ ድማ ነቢያት ብኦም እናተመኸረ ንጣዖት የምልኽ ነይሩ። ኣብዚ ዘመን እዚ እዩ ነቢዩ ኤልያስ ነይሩ። ሰባት ኣብ ዝከሓድሉ ጊዜ ሰባት ካብ እግዚአብሔር መንገዲ ኣብ ዝወፁሉ ጊዜ ሕጊ ኦሪት ተማሂሩ ብእግዚአብሔር መንገዲ ተጓዒዙ ሰባት ንክምለሱ ዝመክር ዝነበረ ናይ እግዚአብሔር ነቢዩ እዩ ነቢዩ ኤልያስ። ስለዚ ጥምየት ምስ ኾነ ዝብላዕ ነገር ድማ ኣይነበረን። ዝበልዖ ንነቢዩ ኤልያስ ድማ ቁራ የምጽአሉ ነበረ። ኳኺት እናመጸ ንግሆን ምሸትን እንጀራን ስጋን ድማ ይህቦ ከም ዝነበረ ማይ ድማ ካብ ሩባ ከምኡውን ኮኩሒ ካብ ኮኩሒ እግዚአብሔር ማይ ኣፍሊቁሉ እዚ ነቢይ እዚ ይሰቲ ነበረ። 3 ዓመትን 6 ወርሕን እስኪ ሕሰብዎ ዝናብ ዘየለ ኣብ ምድሪ ብጣዕሚ ከቢድ እዩ ዝኾን። ኣዝርእቲ ተዘሪኦም ዘይበቕልሉ ሓረስታይ ሓሪሱ እኽሊ ዘይእክበሉ ማለት እዩ። 3 ዓመቲ 6 ወርሒ ብጣዕሚ ከቢድ እዩ ማለት እዩ። ሽዑ እግዚአብሔር ንኤልያስ ተስእ እሞ ናብ ሰራብታ ናብ ሲዶና ኽድ ኣብኡ ድማ ተቐመጥ በልዎ። ሓንቲ መበለተ ሰበይቲ ክትምግበካ ዓዚዘለኹ ኢሉ እግዚአብሔር ተናገሮ። እግዚአብሔር ድምፂ ድማ እግዚአብሔር ቃል ድማ ናብ ነቢዩ ኤልያስ ምስ መጸ ኤልያስ ተላዒሉ ናብ ሰራብታ እዩ ኸይዱ። ኣብ ደገ እታ ከተማ ምስ በጽሐ ድማ እንሆ ዕንፀይቲ እተዓሪ መበለት ሰበይቲ ኣብኡ ነበረት። እዛ መበለት ሰበይቲ እዚኣ ናይ ነቢዩ ዮናስ ኣዲኡ እያ ማለት እዩ። ስለዚ ኣብዚ ግዜ እዚ ምስ ረኸባ ቁሩብ ማይ ዝሰትዩ ኣምጽእለይ ኢሉ ተናገራ። ንሳ እውን ተላዒላ ኸደት። ቁራስ እንጀራ ብኢዳ ሒዛትሉ ድማ መጺኣ እያ ማለት እዩ። ኣብዚ ግዜ እዚ ኣብ ገዝኣ ምንም ዘይነበራ ሰበይቲ እያ። ሕፍን ዝኾን ሕሩጭ ጥራሕ እዩ ኣብ ገዝኣ ነይሩዋ።
ኣብ ዕትሮዓ እውን ንእሽተይ ዘይቲ እዩ ነይርዋ። ነገር ግን ኣብዚ ግዜ እዚ ዝጠመየ ናይ እግዚኣብሔር ሰብ ነቢዩ ኤልያስ ክልምና እንተሎ መን ምዃኑ ከይፈለጠት ንዝለመና ኩሉ ብርህሩህ ልቦናኣ ኣምፂኣ ምግቢ ዝሃበት እያ እዛ መበለት እዚኣ ናይ ሰራፕታ። ነቢዩ ኤልያስ እውን ምስኣ ኣብ ገዝኣ ንዝተወሰነ ግዜ ተቐሚጡ እዩ። ኣብ ገዝኣ ክቕመጥ እንተሎ ግን እቲ ውላዳ ነቢዩ ዮናስ ማለት እዩ ዓረፈ። ኣብዚ ግዜ እዚ እዛ ሰበይቲ እዚኣ ንምንታይ እዩ ከምዚ ኮይኑ ኢላ ተናግረት። ወደይ ክትቀትለለይ ዲኻ መጺኻ? ናይ ወደይ ነብሲ ክትወስድ ዲኻ መጺኻ? ኢላ ተናገረቶ። ንሱ ናብ እግዚኣብሔር ድማ ጸለየ። ናብ እግዚኣብሔር ምስ ጸለየ ድማ ነብሱ ተመለሰት ማለት እዩ። እዚ ነብሱ ተመሊሱ ዘሎ ንእግዚኣብሔር ነቢይ ናብ ነነዌ ድማ ዝተለኣኸ ነቢዩ ዮናስ እዩ ማለት እዩ። ነዛ ሰራፕታ እዚኣ ግን ንእሽተይ ሕሩጭ ነይርዋ፣ ከምኡ እውን ንእሽተይ ዘይቲ ነይርዋ። ንሱ ድማ እንታይ ገይርላ እዩ? ባሪኽላ እዩ ማለት እዩ። ሰንኪትካ ኣምፅእ እንጀራ ኢልዋ። መጀመርያ ንእሽተይ ሕሩጭ እኒአዋ በሊዕና ክንውድኦ ኢና ድሓር እንታይ ክንኾን ኢና የበለቲ ምስ ኣዘዛ እውን ሰንኪታ ኣምፂኣ በሊዖም እዮም። ድሓር ድማ እቲ ዝነበራ ንእሽተይ ነገር እውን ባሪኽላ እዩ ማለት እዩ። ስለዚ ንሕና እውን ብሂወት ዘመንና ንእሽተይ ነገር ክህልወና ይግባእ ማለት ናይ ጸሎት ህይወት ንእሽተይ ክህልየና ይግባእ። ናይ ምጽዋት መንፈሳዊ ዝተባሃለት ንእሽተይ ነገር እንድሕር ሃልያትና ኮይና ኣምላኽና ቅዱስ እግዚኣብሔር ተነገር እሱ ከም ዝባርከልና ክንፈልጥና ክንርዳእ ይግብእና ማለት እዩ። ስለዚ ናይዛ ሰራፕታ እዚኣ ብተኣምራት ዝበርከተ ሕሩጭና ዘይቲ ክብርክት ዝገበረ ናይ እግዚኣብሔር ነቢይ ኤልያስ እዩ ማለት እዩ። ስለዚ ንሕና ብሂወት ዘመንና ኩሉ ቅዱሳን ከማሉድና ናብ ሂወትና ክንጽውዖም እንተለና እታ ንእሽተይ ዝነበረት መንፈሳዊነት ንክትዓቢ ብመንፈሳዊ ጽድቂ ድማ ንክንጓዓዝ ናብ ኣምላኽና ናብ እግዚኣብሔር ከም ዘማሉዱና ሂወትና ድማ ብበረከት ዝተመልአ ብቅድስና ዝተመልአ ንክኾን ናብ እግዚኣብሔር ዘማልዱልና ምዃኖም ክንፈልጥ ክንርዳእ ይግብአና ማለት። ስለዚ ነቢዩ ኤልያስ ተቐቢላ ኣብ ገዝኣ ዝነበረ ናይ ጥሜት ነገር ሁሉ እዛ ሰበይቲ እዚኣ ተወጊድላ እዩ ማለት። ቤትና ቅድስተ ቅዱሳን ድንግል ማርያም ክንጽውዓ ተለና ኣዶ ጎይታ ንነቢዩ ኤልያስ እግዚአብሔር ብጸጋ እዩ ሓዲሩ። ለምቤትና ንቅድስተ ቅዱሳን ድንግል ማርያም ግን ኣካላዊ ቃል መጺኡ ኣብ ማህፀና ሓዲሩ እዩ። ስለዚ እምቤትና ቅድስተ ቅዱሳን ድንግል ማርያም ተሸኪማቶ እያ፣ መሕደሪቱ እያ፣ ኣዲኡ እያ ማለት። ስለዚ እምቤትና ቅድስተ ቅዱሳን ድንግል ማርያም ሰዓሊ ለነ ቅድስት ኢልና ክንጽውዓ እንተለና ናብ ገዛና ክትመጽእ እንተላ በብዙሕ በረከት ሃምቲ መልአና ክንፈልጥ ክንርዳእ ይግብአና ማለት። ስለዚ እዚ ነቢይ እዚ ዝተኣምር እዚ ዝገበረ ነቢዩ ኤልያስ ብሎማዓንቲ ዝተወለደሉ ዕለት እዩ ማለት እዩ። እዚ ነቢዩ እዚ ብፍላይ ኣብቲ ዘመን እሱ ኣብ ዝነበረሉ ግዜ ብዙሓት ሓሰውቲ ነቢያት እዮም ነይሮም። ናይ ሕሾት ነቢያት ዝኾኑ ኤልዛቤል እውን ዝኣከበቶም ልዕሊ 400 ዝኾኑ ሓሸውቲ ነቢያት ኣብቲ ዘመን እሱ ነይሮም እዮም። እቶም ሓቀኛታት ዝኾኑ ነቢያት ድማ ብፍላይ 1,000 ዝኾኑ እዮም ነይሮም። እቶም 900 ብግፍዒ ንክሞቱ ንክቕተሉ ኤልዛቤል ጌራ እያ። ኣብቲ ዘመን እሱ እውን ጣዖት ዘምልኹ ነበሩ። ካብ ሕጊ እግዚኣብሔር እቲ ህዝቢ እውን ወፂኡ ዝኸደ ንእግዚኣብሔር እውን ዘሕዘነ ዝመርሕዎም ዘምህርዎም ዝነበሩ ነቢያት ብግፍዒ ስለ ዝተቐተሉ እዮም። እቶም 100 ዝቐረዩ ነቢያት ግን ሓቢኡ ኣቕሪብዎም እዩ ነቢዩ ኣብድዩ ማለት እዩ።
እና ነብዩ ኤልያስ አው ዝነበረሉ ጊዜ ኣብድዩውን ነይሩ እዩ ድሓርውን ደቀ መዝሙር ኮይኑ እዩ ማለት እዩ ስለዚ ሓሰውቲ ነቢያት ዝበርትዕሉ እቶም ሓቀኛታት ናይ እግዚአብሔር ነቢያት ድማ ዝተቀተልሉ ዘመን እዩ ነይሩ ብዚ ምኽንያት ዝውን እዩ እግዚአብሔር ሰማይ ዝናብ ንከይዘንብ 3 ዓመትን 6 ወርሕን ነብዩ ኤልያስ ክጽልይ እንተሎ እሺ ኢሉ እግዚአብሔር ተቀቢሉ ኣብ ምድሪ ሁሉ ዝናብ ንከይዘንብ ዝገበረ እግዚአብሔር ነዚ እዩ ማለት እዩ ኣብቲ ግዜ እሱ ሓሰውቲ ነቢያት እውን ተኣምር ንገብር ኢና ይብሉ ነይሮም እዮም ምስ ነብዩ ኤልያስ እውን ይከራኸሩ ነይሮም እዮም ንነብዩ ኤልያስ እውን ንስኻ ሓሻዊ ነብይ ኢኻ ንሕና ኢና ሓቀኛ ነቢያት ኢሎም ኣብቲ ዘመን እሱ ይናገሩ ነይሮም ነገር ግን ዝገብርዎ ዝነበሩ ተኣምር ልክዕ የነበረ ስለዚ ዝገብርዎ ነገር ልክዕ ስለዘይነበረ ድማ እቶም ሓሰውቲ ነቢያት እግዚአብሔር ኣቃሊዕዎም ዝገብርዎ ተኣምራት ዝሰርሕዎ ስራሕ ልክዕ ስለለይነበረ ኣብ መወዳእታ ብግፍዒ ንክሞቱ እግዚአብሔር ገይርዎም እዩ ነብዩ ኤልያስ ግን ብዙሕ ፈተና ኣብቲ ዘመን እሱ ይቀርቦ ስለዝነበረ እቶም ዝነበሩ ነቢያት ካልኦት እውን ብግፍዒ ሞይቶም ነይሮም እዮም ኤልዛቤል እውን ይግስጻ ነይሩ እዩ ነብዩ ኤልያስ ማለት ክግስጻ እንተሎ ድማ ብዙሕ ግዜ ክትቀትሎ ትደሊ ነይራ እያ ነገር ግን እግዚአብሔር እሕሊፉ የሃወይ ነይሩ ማለት እዩ ስለዚ ኣብዚ ግዜ ዝነብዩ ኤልያስ እንዲያም ኣነ ካብ ቦታተይ የበልጺ ውሰደኒ ኢሉ እንዲያም ነብዩ ኤልያስ ተናጊሩ እዩ ቦይኑ ስለዝተረፈ ማለት እዩ ምክንያቱ ኣብቲ ግዜ እሱ 450 ይለኣኽሉ ሓሸውቲ ነቢያት ነይሮም ምስታ ከሓዲት ዝነበረት ንግስቲ ኤልዛቤል ኮይኖም መከራ ፈተና እውን የብጽሕሉ ስለዝነበረ ኣብቲ ግዜ እሱ መስዋዕቲ ነቕርብ እቲ መስዋዕቲ እሱ ኣቕሪብና ድማ ናይና መስዋዕቲ ዱ ዝኣርግ ናይኻ እዩ ኢሎም ምክንያቱ መስዋዕቲ ምእራጉ ዝፍለጥ ኣብ ብሉይ ኪዳን ሓዊ መጽኡ ኣቃጺልዎ ክኸድ እንተሎ ኣብቲ ግዜ እሱ እቲ መስዋዕቲ ናይ ኤልያስ እግዚአብሔር ተቀቢሉ ናትኦም ግን የተቀበለ ማለት እዩ እቶም ህዝቢ ድማ እዚ ምስራኣዩ ንኣምላኽ ንእግዚአብሔር ኣመስጊኖም እዮም ኣብዚ ግዜ እዚ ንኣምላኽ ንእግዚአብሔር ምስ ኣመስገኑ እቶም ሓሰውቲ ነቢያት እውን ክጠፍኡ ምስ ገበሩ እግዚአብሔር ንነብዩ ኤልያስ ናይ ምሕረት ዝናቡ ከዝንብ ሃም ደለየ እግዚአብሔር ተናጊሩ ነብዩ ኤልያስ ብዙሕ ግዜ ኣብ እምባ ቀርሜሎስ እዩ ዝነብር ነይሩ ምስታ ናይ ሰራብታ ናይ ነብዩ ዮናስ ኣዶ ንዝተወሰነ ግዜ ተቐሚጡ እምበር ብዙሕ ግዜ ኣብ እምባ እዩ ዝነብር ነብዩ ኤልያስ ስለዚ እግዚአብሔር ድምጺ ናብኡ መጽኡ እዩ ማለት ንእግዚአብሔር ድምጽ ክመጽእ እንተሎ ድማ ምሕረቱ እግዚአብሔር ናብ ህዝቡ ሁሉ ናይ ምሕረት ዝናቡ ከዝንብ ሃም ደለየ ተናጊሩዎ ማለት እዩ ኣብዚ ግዜ እዚ ድሕር 3 ዓመት 6 ወርሒ እቲ ድርቂ እውን ናይ መወዳእታ ኮይኑ ናይ እግዚአብሔር ናይ ምሕረት ዝናብ እውን ዘኒብ እዩ ማለት እዩ ስለዚ ኣምላኽና ቅዱስ እግዚአብሔር ናይ ምሕረት ዓይኑ ናይ ምሕረት ኢዱ ናብ ኩላትና ንክዝርግሕልና ኣምላኽና ቅዱስ እግዚአብሔር ይኹን ክብል እንተሎ ገጸ ምሕረቱ ድማ ክምልሰልና እንተሎ ዘይኾን ነገር ዘይስተኻኸል ነገር የለይ ማለት እዩ ስለዚ ሰላም ካብ እግዚአብሔር ፍቅሪ ካብ እግዚአብሔር እዩ ማለት እዩ ስለዚ ሰላሙ ፍቅሩ ሁሉ ነገሩ ድማ ኣምላኽና ቅዱስ እግዚአብሔር ናብ ኩልና ንክልእኸልና ናቱ ቅዱስ ፍቃድ ይኹነልና ኣብዚ ብፍላይ ክነነብብ እንተለና ኣብዚ ኣብ ቀዳማዊ መጽሓፈ ነገሥት ምዕራፍ 21 ናይ አትክልቲ ቦታ ዝነበሮ ናቡቴ ነይሩ እዩ እዚ እዝራኤላዊ ናቡቴ ኣብ እስራኤል ኣብ ጥቃ ቤት ኣክዓብ ድማ ናይ ንጉስ ሰማርያ እስራኤል ዝነበረ ናይ አትክልቲ ወይኒ ነይሩ እዩ ኣክዓብ ድማ ንናቡቴ አትክልቲ ወይንኻ ኣብ ጥቃ ቤተይ ስለ ዝኾነት ሃበኒ ኢልዎ
አውዚ ግዜ እዚ ነቲ ቦታ እሱ ዝኾን ካብኡ ዝበልጽ ናይ ኣትክልቲ ወይኒ ክበካ እየ እንተደሊኻ እውን ዝገመትካዮ ገንዘብ ክበካ እየ ኢሉ ንናቡቴ ተናገሮ። ናቡቴ ድማ ንንጉስ ኣክዓብ ርስቲ ኣቦታተይ ኣሕሊፈ ክበካ ኣይኽእል ኢሉ ናቡቴ ተናጊሩ እዩ። እዚ ንጉስ እዚ ዝሓሸ ቦታ እንድሕር ሃልዩ ካሊእ ቦታ ናብኡ ምኻድ ይኽእል እዩ። ግን ናይ ኣቦታቱ ርስቱ ዝኾነ ንናቡቴ ግን ሃበኒ ኢሉ። ናቡቴ ግን ርስቲ ኣቦታተይ ይህበካ ኢሉ ብገንዘብ ይኹን ብኻሊእ ቦታ ይኹን ኣሕሊፈ ክበካ ርስቲ ኣቦታተይ ኣይኽእል ኢሉ ናቡቴ ተናገር። ኣክዓብ ድማ ናቡቴ እዝራኤላዊ ኣይሂበካይ ስለ ዝበሎ ተቆጢዑ ብናቡቴ ቃል ናብ ገዝኡ ኣትዩ ኣብ ዓራቱ ድማ ደቂሱ ገጹ ተሸፊኑ እንጀራ ይበልዕ ኢሉ ናይ ሰብ መሬት ስለዚ ወሰደ ርስቲ ኣቦታተይ ይህበካይ ስለ ዝበሎ ኣክዓብ ታይ ኮይኑ ማለት እዩ ምግቢ ይበልዕ ኢሉ ኣብ ገዝኡ ድማ ደቀሰ። ሓደ ሰባት ዝሓሰብዎ ተንኮል ዝሓሰብዎ ክፉእ ነገር እንድሕር ዘይገበሩ ምግቢ ዘይበልዑ ዘይሰትዩ ብዙሓት ሰባት እኒአው እዮም። ሰበይቱ ኤልዛቤል ድማ እንታይ ኮይንካ ኢኻ ዘይትበልዕ መንፈስካ ተሃዊኩ ጉሂኻ ኢኻ እኒኢኻ ኢላ ተናገረቱ። ናቡቴ ድማ ናቡቴ እዝራኤላዊ ብገንዘብ ወይ ከዓ ብኻሊእ ቦታ እዛ ኣብ ጥቃና ለላ ናይ ኣትክልቲ ወይኒ ሃበኒ ኢለዩ እምቢ ስለልበለኒ ኢሉ ተናገራ። ማለት ንስኻ እኮ ንጉስና ኢኻ እስራኤል ድማ ትገዝእ ኢኻ ስለዚ ከዚ ተስእ እንጀራ ድማ ብላዕ ልብኻ ይተሓጎስ ኢላ ተንኮል ድማ ንሳ ሓሰበት። ብትሹም ንጉስ ድማ መልእኽቲ ጽሒፋ ማህተም ሕቲማ ድማ ናብ ከተማ እዝራኤል ናቡቴ ዝነብረሉ ዓበይቲ ክቡራት ሰባት ለኣኸት ማለት ተደብዳቤ ታይ ጾም ኣውጅ ኢሉን ናቡቴ ድማ ኣብ ቅድሚ ህዝብን ኣብ ልዕል ዝበለ ቦታ ኣቕምጥዎ ካብኡ ድሓረ ንክኸስዎ ማለት ንእግዚአብሔር ከምኡ እውን ንጉስ ጸሪፍካ ኢኻ ኢሎም መስኪሮምሉ ብሓሶት ድማ ናቡቴ እንታይ ኮይኑ ተቐቲሉ ሞይቱ እዩ። ናይ ናቡቴ ደሙ እውን ከልቢ ልሒስዎ እዩ ማለት እዩ። ናቡቴ ብእምኒ ተቐጥቂጡ ሞይቱ እዩ ናይ ኣቦታተይ ርስቲ ይህቢ ስለ ዝበለ። እዛ ርስቲ እዚኣ ሃይማኖት እያ። እዛ ርስቲ እዚኣ ቤተ ክርስቲያን እያ። እዛ ርስቲ እዚኣም ቤትና ቅድስተ ቅዱሳን ድንግል ማርያም እያ። ኣቦታትና ዘውረሱና ርስቲ ሃይማኖት እዩ። ኦርቶዶክስ ተዋህዶ ሃይማኖት እዩ። እዚ ርስቲ እዚ ሃውና ዝብሉ ብዙሓት እዮም። ገንዘብ ክንወኩም ዝሓሸ ነገር ክንወኩም ኢሎም እዛ ርስትና እዚኣ ክንገድፍ ዝገብሩና ብዙሓት እዮም። ሃም ኣክዓብ ማለት እዩ። ሃም ናቡቴ ግን ክንኾን ይግብአና። ርስቲ ኣቦታተይ እንታይ ገይሩ ኣሕሊፈ ኣይህብ ኢልና ክንነጋገር ከምኡ እውን ክንመኽሮም ይግብአና ማለት እዩ። ኣብዚ ግዜ እዚ ግን ርስቲ ኣቦታትና ሕሊፍና እንህብ ርስቲ ኣቦታትና ዝኾነት ሃይማኖት ርስቲ ኣቦታትና ዝኾነት ቤተ ክርስቲያን ኣሕሊፍና እንህብ እኮ ብዙሓት ኮይና ብገንዘብ እኮ ቤተ ክርስቲያን ሕሊፎም ዝሃቡ ሰባት እኮ ብዙሓት እዮም። ርስቲ ኣቦታቶም ብገንዘብ እኮ ሃይማኖቶም ዝለወጡ ዝቀየሩ እኮ ብዙሓት እኮ እዮም። ሃም ናቡቴ ግን ክንጸንዕ እዩ ዝግብአና። ስለዚ ናቡቴ ብእምኒ ተቐጥቂጡ እንታይ ኮይኑ ሞይቱ ኤልዛቤል ክፉእቲ ንግስቲ እያ ጣዖት እታምልኽ እያ ንብዙሓት ናይ እግዚኣብሔር ነቢያት እውን ንክሞቱ ዝገበረት እያ። እዚ እግዚኣብሔር ተመልኪቱ እግዚኣብሔር ድማ ሓዚኑ ማለት እዩ። ንኤልያስ እውን እግዚኣብሔር ከምዚ ኢሉ እዩ ተናጊርዎ ተስእ እሞ ናብቲ ኣብ ሰማርያ ዝነብር ኣክዓብ ንጉስ እስራኤል ውረዲ እዩ ኢልዎ። ምክንያቱ ናቡቴ ናቦታተይ ርስቲ ይህቢ ስለ ዝበለ ናዩ ነገር ክወርስ ስለ ዝደለየ ቀቲልዎ እዩ። ኣብ ኣትክልቲ ወይኒ ናዩ ክወርስ ኢሉ ቀቲልዎ እዩ። ከምቲ ኣኽላባት ናዩ ደም ዝለሓስዎ ናትኻ ደም እውን ከምኡ ኣኽላባት ክልሕስዎ እዮም ኢሉ እግዚኣብሔር ንነቢዩ ኤልያስ ነጊርዎ እዩ ማለት እዩ። ስለዚ ነቢዩ ኤልያስ እውን ከይፈርሐ ከይሓፈረ ናብኡ ኸይዱ ተናጊርዎ ገሲጽዎ እዩ። ኣብዚ ግዜ እዚ ትንጉስ ኣክዓብ ከምኡ እውን ኤልዛቤል እውን ተቆጢዖም ክቆትልዎ እውን ደልዮም ነይሮም እዮም። ነገር ግን ናይ እግዚኣብሔር ፍቃድ ስለለኾነ
ክቀትልዎ ይኽኣሉ ማለት እዩ። ስለዚ ንናቡቴ እውን ክሞት ዝገበሮ እዚ ንጉስ እዚ ብሎም ዓንቲ ሓሳስ ሓደ እውን ናቡቴ ዝዓረፈሉ ዕለት ምዃኑ ቤተ ክርስቲያን ተነግረና፣ መጽሓፍ ስንክሳር እውን ይነግረና ዓመታዊ ክብረ በዓል ምዃኑ ማለት። ስለዚ ናቡቴ መንፈሱ ዝጠንከረ ብሃይማኖቱ ድማ ዝጸንዐ ሰብ እዩ ነይሩ። ርስቲ ኣቦታቴ ይህቢ ስለ ዝበለ እውን ንክሞት ገይሮሞ እዮም ማለት እዩ። ኣብዚ ዘመን እዚ እውን ናይ ኣቦታትና ሃይማኖት የንገድፊ ኣቦታትና ዘውረሱና ካብ ኣቦታትና ዝተቐበል ሓደ ሻዕሊ ቅዱሳን ዝተዋሃቦት ሃይማኖት የነሓድጊ ክንብል እንተለና መከራ ዘብፅሑልና ፈተና ዘብፅሑልና ብዙሓት ሰባት እኒአው እዮም። ነገር ግን ንገንዘብ ኢሎም ዝሓሸ መነባብሮ ኢሎም ሃይማኖቶም ዝክሕዱ ቤተ ክርስቲያን ዝሸጡ ግን ኣብዚ ዘመን እዚ ብዙሓት እኒአው። ሃምናውቴ ግን ብሃይማኖትና እንጸንዕ ልክንኾን ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና። ኣብዚ ዘመን እዚ ሃይማኖት ለይካ ሓደ ሞመን እዩ። ካብ ሃይማኖቱ ዘይወፀመ መን እዩ ወገናት? ኦርቶዶክስ ተዋህዶ ቤተ ክርስቲያን እኮ ሓዲጉ ብኻሊእ መንገዲ ዝጓዓዝ ብዙሕ ትውልድ እኮ እዩ እኒአና። ለሓሸ ሃይማኖት ልሓዘ መሲሉ ለሓሸ መንገዲ ለሎ መሲሉ ሃይማኖት ሓደ እዩ። ቅዱስ መጽሓፍ እውን ክናንብብ እንተለና ለኤፌሶን እውን ቅዱስ ጳውሎስ መልእኽቱ ክጽሕፍ እንተሎ ሓንቲ ሃይማኖት ሓደ ጎይታ ሓንቲ ጥምቀት ኢሉ ተናጊሩ። እዚ ሃይማኖት እዚኣ ድማ ኣብ ይሁዳ መልእኽቲ ክንምልከት እንተለና ምዕራፍ 1 ቁጥሪ 3 ንቅዱሳን ሓደ ሻዕ ዝተዋሃቦት ሃይማኖት ንክትጋደሉ እዩ ዝብል። ስለዚ ንቅዱሳን ዝተዋሃቦት ስለ ቅዱሳን ድማ ዝንገረላ ማእኸላ ድማ ክርስቶስ ዝኾነ ስለ ነገረ ድህነት እውን ክንመሃር እንተለና ዘድሐነና ዝፈውሰና ኣምላኽና ቅዱስ ብዚ ናይ ድሕነት መንገዲ እዚ ዝተጓዓዙ ኣቦታትና ድማ ቅዱሳን እንዲኦ ኣዴታትና ቅዱሳን እንዲኦ እዞም ቅዱሳን እዚኦም ናብ ቅዱስና ክመፁ ዝገበሮም ድማ እግዚአብሔር ምዃኑ ቤተ ክርስቲያን ተምህረና ትነግረና ማለት። ስለዚ ናቡቴ ርስቲ ኣቦታቴ ይህቢ ሃምልበለ ኩሉ ርስቲ ኣቦታትና ዝኾነት ካብ ኣቦታትና ድማ ዝተቐበልናያ ሓቀኛ ሃይማኖት ዝኾነት ኦርቶዶክሳዊ ተዋህዶ እምነት ክንሕልዋ ይግበአና። ቤተ ክርስቲያንና ክንሕልዋ ይግበአና። ኣብዚ ዓበይቲ እንብሎም እግዚአብሔር ዝሾሞም ሰባት እውን ናብ ካሊእ ዓለማ ዝኣተው ብዙሓት እኮ እዮም። ኣብ ፖለቲካ ለኣተዩ፣ ኣብ ዘይረብሕ ነገር ለኣተዩ እኮ ብዙሓት እኮ እዮም። ቤተ ክርስቲያን ኣሕሊፎም ለኻሊእ ልጸላኢ ልምሃብ ዝተዳለዉ ብዙሓት እንዲኦም እዮም። ስለዚ እዚ ዘመን እዚ ነመርመርና ክንፈልጥ ክንርዳእ ይግብአና ማለት። ስለዚ ናቡቴ ርስቲ ኣቦታቴ ይሸጥ ኢሉ ዝዓረፈሉ ዕለት እውን ታሕሳስ 1 ምዃኑ መጽሓፈ ስንክሳር ይነግረና። እዚ ነገር እዚ ግን ልክዕ ለይ ምዃኑ ላብ ቤተ መንግስቱ ኸይዱ ድማ ነቢዩ ኤልያስ ገሲጽዎም እዩ። ደምኹም እውን ናይኹም ኣኽላባት ክልሕስዎ እዮም ኢሉ ነጊርዎም እዩ። ደም ኣፍሲስኩም የትቀሩ ኢሉ ገሲጽዎም ነጊርዎም እዩ። ነቢዩ ኤልያስ ኣብ መወዳእታ ላብ ብሔረ ህያዋን እዩ ኸይዱ እሱ ጥሪ 6 ብስፍሓት ክንመሃሃሮ ኢና። ናዩ ደቀ መዝሙር ዝነበረ እውን ኤልሳ እዩ። ዕፅፊ ድርብ ዝኾነ በረከት ናብ መምህሩ እውን ሓዲርዎ እዩ ማለት። ስለዚ ነቢዩ ኤልያስ ነገስታት ከይፈርሐ ዝግስጽ ዝነበረ ዘምህር ዝነበረ እቲ ዓሪፉ ዝነበረ ወዲ መበለት ነቢዩ ዮናስ ማለት እዩ። ነብሱ ንክምለስ ናብ እግዚአብሔር ዝጸለየ ዝናብ ድማ እግዚአብሔር ንከይዝንብ ን3 ዓመትን 6 ወርሕን ጸልዩ ሰማይ ዝናብ ንከይዘንብ ዝገበረ ኣብቲ ግዜ እሱ ዝነበሩ ሓሸውቲ ነቢያት ድማ መስዋዕቶም ክዓርግ ስለለይከኣለ ናይ እግዚአብሔር ቁጣ ኣብ ልዕሊኦም ንክነድድ ዝገበረ ናይ እግዚአብሔር ነቢዩ እዩ። ነቢዩ ኤልያስ እሞ እዚ ነቢይ እዚ እዩ ብሎም መዓንቲ በዓለ ልደቱ ምዃኑ ቤተ ክርስቲያን ተነግረና ተምህረና እሞ ና ነቢዩ ኤልያስ ርእሰ ነቢያት ኢልና ንጽውዖ በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ኣምላኽና ቅዱስ እግዚአብሔር እዛ ወርሒ ታሕሳስ እዚኣ ዝጠመየ ዝዕንገለሉ ዝጸምአ ዝሮዌሉ ዝተሰደደ ኩሉ ዝምለሰሉ ሰላምን ፍቕርን ዜና እንሰምዐሉ ወርሒ ንክገብረልና
ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና ዘምህረና ዝገስጸና ናይ ኣቦታትና ኣምላክ ቅዱስ እግዚኣብሔር ስሙ ዝተኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።